መጀመሪያ ሀይሚዬ ኮንግራ ብለናል። እንኳን ለዚህ አበቃሽ ማለት ነው። 250 ሺህ ማለት እንግዲህ ቀላል አይደለም፣ በጣም ከባድ ነው እውነት ለመናገር ማለት ነው። ኮንግራ 250 ሺዋን ለማክበር እንግዲህ ጓደኞቻቸው እንግዲህ በደንብ አድርገው እንደዚህ አድርገው በጣም በሚያምር ሁኔታ አስተካክለው ጠርተዋቸው ነበር። እንግዲህ ቡራዬ እንግዲህ እምቡ ብሏል ማለት ነው። ዛሬ እንግዲህ ቤተሰቦቹም ወንድሞቹም እናቱም ሁሉም ቤተሰቡ እንግዲህ ነገሮችን ለምንድን ነው የማታስተካክሉት እያሉ ነው። ኦዲየንስም እንደዛው ማለት ነው። እንግዲህ በነገራችን ላይ አንድ ነገር ልንገራችሁ ቤተሰብ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ እንግዲህ መጥቻለሁ በነቅመም ማለት ነው። እንግዲህ ዛሬ ቅመሟ እንግዲህ 250 ሺህ በማስመልከት ጓደኞቻቸው እንግዲህ እንደዚህ አርገዋቸው ነበረ ማለት ነው። ግን እንደዚህ እየሳቁ ደስ ብለው እያሉ እኔ በቃ ይደሰታሉ እስከ መጨረሻው እያልኩ ቪዲዮውን እያዩ ነበረ ማለት ነው። እና እነሱ ግን መጨረሻ ላይ ሁሉን ነገር በስሽት ታረጉት። በዚህ ምክንያት እንግዲህ ሁላችሁም በቃ ያዘናችኋላችሁ፣ ብዙ ነገር ያላችኋላችሁ እንግዲህ በነገራችን ላይ ሀይሚና ብሩኬ ለምንድን ነው የማይስማሙበት ነገር የሆነ ተነጋግረው የሚፈቱን ነገር በቃ እንዲጋ ሆነ የለም። በቃ እሱም ከስሩት ያጣት ይናፍቃል፣ እሷም ከስሯ ትታጣት ትናፍቃለች። በቃ የሚነፋፈቁት ሲጠፋፉ ብቻ ነው። እሷም ከስሯ ትታጣው ነው፣ እሱም ከስሩት ያጣት ነው ማለት ነው። እና አንድ ጋር ሆነው ግን አንድ ላይ ተገናኝተው የመጨረሻ መግባባት አይችሉም ማለት ነው። ቆይ ግን እስከ መቼ ድረስ ነው ግን እናንተ ህፃኖ እየሆናችሁ ነው? በእናታችሁ ቆይ ትልልቅ ሰዎች እኮ ናችሁ። ታውን በኋላ በቃ ትልልቅ ሰዎች ናችሁ። እንደዛ አርጓ ተካራ በቃ ሰው ጋር ማለት ነው። እናንተ አሁን በእናንተ ማለት ነው በእናንተ እንትን አባባል ማለት ነው ልጅነት እያጠቃን ነው፣ ልጅነት ይዞን ነው ብላችሁ ከሆነ ተሳስታችኋል። አንደኛችሁ መውረድ ያለባችሁ፣ አንደኛችሁ ዝቅ ማለት አለባችሁ። ማለት አንደኛው ጥፋተኛ ሆነው አንደኛው ትክክል ነው ብሎ ታይሆን ዝቅ ማለት ይኖርባችኋል። ምክንያቱም ለወደፊታችሁ ማሰብ አለባችሁ። ደግሞ እዚህ ጋር በቃኝ ይበቃኛል፣ በቃኝ መለያየት ነው የምፈልገው ምናምን የሚባለው እውነት ደስ የሚለው ስንት ነው ያለው? ስንት ነው የእናንተን መለየት የሚፈልግ ሰው? ስንት ሰው ይደሰታል። በጣም መሳይ የሚል በጣም ብዙ አለ። ስለዚህ መለየት የሚባለውን ነገር አፋችሁ ላይ ባታመጡ፣ እንደገና ደግሞ ስለኔ አገባህም ስለኔ አገባሽ የምትሉን ነገር ያ ነገር ባታመጡ ጥሩ ነው፣ እኔ በራሴ ማለት ነው። እና ስለዚህ ያን ነገር ደግሞ መረዳዳት አለባችሁ። አሁን እኮ ሁሉ ነገር እኮ ቴክኖሎጂው በጣም የረቀቀበት ነገር ነው፣ ሁሉ ነገር በማንኛውም መንገድ ማለት ነው። እና ስለዚህ ቁጭ ብላችሁ ስርዓት ይዛችሁ አንቺም ጥፋትሽን እሱም ጥፋቱን ተነጋግራችሁ ነገራችሁን ፈታችሁ ከዛ በኋላ ተቃቅፋችሁ ቶሎ በቃ ካሜራ ላይ መታችሁ አትጨቃጨቁ። በቃ እኔ የምላችሁ ነገር ይሄ ነው። እንዲሁም ደግሞ ጓደኞቻቸው ደግሞ መጀመሪያ ማለት ነው መጀመሪያ ካሜራ ታታመጡ በፊት እነሱን አገናኝታችሁ የንድግስ ታደግሱ በፊት እነሱን አገናኝታችሁ ታይሆን እሱንም ለብቻው እሷንም ለብቻው በደንብ መክራችሁ እነሱ እንዲግባቡላችሁ አርጋችሁ እነሱን በደንብ አርጋችሁ አስማምታችሁ ከዛ በኋላ ነው ይሄን ነገር ማድረግ የነበረባችሁ። ታውቃላችሁ ካሁን በፊት ሚፍታሽ ታውቃለህ አንተ አይደል? እንደገና ደግሞ ፍጹምም እንደዛው ታውቃለህ፣ የነሱን ባህሪያቸውን ታውቃላችሁ። ስለዚህ ለብቻቸው እሱም ጋር ለብቻው እሷም ጋር ለብቻው ሄዳችሁ ሁለቱንም ማሳመን ባለባችሁ መንገድ አሳምናችሁ ከዛ በኋላ አገናኝታችሁ ነበር ማምጣት ያለባችሁ። እናንተ ግን እሱንም ለብቻ ጠራችሁት። እሺ በጣም ጥሩ ነበረ። ከዛ ጠርታችሁ ተታወቁ፣ ግን ምንም አልነገራችሁትም። እንደውም ቀለበት ምታስር ምናምን እያላችሁ ነበረ ማለት ነው። መናገር የነበረባችሁ የዛ ሰዓት ነው። የዛ ለብቻው እንደመጣ እንደዛ አስበን ነው። ስለዚህ ጓንዳ አትልብን በቃ ነገሮችን ፍቱ ብላችሁ እሱም መናገር ያለባችሁ፣ እሷንም እንደዛው። እናንተ ግን እዚህ ጋር ማለት ነው እነሱን አፋጣችሁ ጥሩ ነገር ይመላለሳሉ ወይም ሰላም ያወርዳሉ ብላችሁ ከሆነ በጣም ተሳስታችሁ ነው። እያወቃችሁ ነው። ባህሪያቸውን ታውቃላችሁ፣ የሁለቱንም ታውቃላችሁ በደንብ አድርጋችሁ። እና ስለዚህ አሁንም ቢሆን
አረፈደም እንለያይ በቃን ምናምን የምትሉትን ነገር ካፋችሁ አጥፍታችሁ ሰላም አወርዳችሁ በሰላም ብትመጡ ጥሩ ነው ብዬ ነው የማስበው። ምክንያቱም ሌላ ፋሚሊ መግባት አስፈላጊ አይደለም። እናንተ በቃ ሁለታችሁ የምትኖሩት እናንተ ሁለታችሁ አይደል? የወደፊት ኑሯችሁ የምታካሂዱት እናንተ አይደላችሁ? ፋሚሊ ወይም ኦዲየንስ ወይም የሆነ ሰው እኮ አይደለም እናንተን የሚያኖራችሁ አይደል? ስለዚህ የሚያኖራችሁ እናንተ ራሳችሁና ራሳችሁ ብቻ ናችሁ። እናንተ ደግሞ ተላችሁ ራሳችሁን ለመኖር የምትፈልጉት እናንተ ማሰብ ያስፈልጋችኋል። ጭንቅላት የተሰራው ለማሰብ ነው አይደል? ስለዚህ አንደኛው ግሎ ከሆነ አንደኛው መብረድ የሚባለውን ነገር ያንን ማሰብ አለባችሁ። አንደኛው ዝቅታ ላይ ያኛው ሰው ለካ እንደዛ አድርገዋልኛል እንዴ ይሄን ነገር እኮ ትክክል ነው ብሎ ያ ነገር ደግሞ መውረድ ያለበት ማለት ነው። ነገሮች መስተካከል የሚኖርባቸው ኑሮን መምራት የምትሞክሩት በቃ እንደዛ ትኮኑ ነው። አንደኛችሁ ተሸናፊ ትኮኑ ነው። ግን ሁለታችሁም ስላንተ ያገባሽም ስላንቺ ያገባኝም እያላችሁ እየተወራወራችሁ ያ ነገር ምንም አስፈላጊ አይደለም እና ሰላማችሁን ይመልስልን። እኛ ሰላማችሁን ነው የምንፈልገው። ስለዚህ ቤተሰብም እንዲሁም ደግሞ እነመለኛውም እነሀብም አሉ ደውላችሁ እናንተም ተናገሩ። ምክንያቱም ባትመጡ ራሱ በስልክ የሚሰማችሁ ከሆነ ነገሮችን እንደዚህ ያባባሳችሁ መሄድ አይሆን መልካምን ነገር ማምጣት ጥሩ ነው። እንደገና ደግሞ ልጁ የነብሩክ ዘመድ ነው እያላችሁ ነው ብዙዎቻችሁ። የነብሩክ ዘመድ አይደለም ከሙሽዬ ጋር ፎቶ የተነሳው ልጅ ነው እያላችሁ ነው። ታሷ ጋር የተነሳው ሌላ ይሄኛው ልጅ ሌላ። ስለዚህ ልጁ ከሷ ጋር ያለው ልጅ ከሀይሚ ጋር ያለው ልጅ ሌላ ነው። እሙሽዬ ጋር የተነሳው ልጅ ደግሞ ሌላ ነው እና ስለዚህ አይገናኙም። ከአሁን በፊት ዩቲዩብ ቻናል የከፈተው ልጅ ነው የሙሽዬ ጋር ፎቶ ተነስተ አያችሁ መሰለኝ ያ ልጅ ነው እና ስለዚህ ይሄኛው ልጅ ይለያያል እና ሁለቱንም እንትን ማለት ነው ይለያያሉ ማለት ነው እና ስለዚህ ለማንኛውም ምክንያቱም ሁሉንም ነገር ሚዲያ ላይ አውጥታችሁ ሁሉንም ነገር ማለት ጭቅጭቅም ኦዲየንስም እኮ በቃ ይደክማል፣ እውነት ይደክማል። በቃ እውነተኛ ራሱ የሆነ ታሪክ ኖራችሁ በዚህ በጭቅጭቅ መንፈስ መመጡን ነገር ጀመሩ እንግዲህ በቃ ትባላላችሁ እና ከዛ በኋላ የሌለ ነገር በቃ ማንንም የሚሰማችሁ ማታገኙ በኋላ። ስለዚህ ራሳችሁን መርምሩ፣ ራሳችሁን ወቁ፣ ራሳችሁን ፈትሹ፣ በቃ ተማመኑ። ዋናው ደግሞ ለሰው ልጅ እምነት ነው። እምነት የሚባል ነገር አለ። ዋናው ትልቁ ነገር እምነት ነው። በቃ ትዳር ምንም ይኖር ምንም አይኖርህም ራስ ላጥ ይሁን ግን ለጓደኛ ታማኝ መሆን አለብህ። ላጤ እንኳን ሆነ ማለት ነው አይደለም ለትዳር አጋርህ እንኳን ለሚስትህ ለአጋርህ። ስለዚህ ምንም ነገር ቢሆን ማንኛውንም ነገር ግልጥ ማድረግ ከዛ በኋላ መተማመን ነው። ስለዚህ እምነት ካለ ደግሞ የፈለገው ምንም አይነት ነገር ቢገባ ውስጣችሁ ምንም አይነት በቃ የሌለ በቃ ምንም እናንተ ማጠብቁት ነገር ሊገባ ይችላል እናንተ መካከል ማለት ነው። ያ ነገር ቢገባ ራሱ ምክንያቱም እምነት ካላችሁ በቃ ምንም ጣጣ አይመጣም።